ሰው ናት ስልስ ፍጡር ናት ስልስ አይደለም። አሁን በደንብ ብዙ ያስተውል። ፍጡር የሚለው ባህሪ ሲሆን የአምላክ እናትነት ግን ጸጋ ነው። ፍጡር የሚለው ባህሪ ሲሆን ንጽህናዋ፣ ቅድስናዋ፣ ምልጇ ግን ጸጋ ነው። ፍጡር የሚለው ባህሪ ሲሆን ከፍጥረት ደግሞ ከሰው ልጆች ደግሞ በላይ ናት ሲባል ደግሞ ጸጋውን ነው የሚያሳየው። እነዚህን ሚክስ ማድረግ የለብንም። ድንግል ማርያም አዎ ፍጡር ብቻ ናት። ግን እስ ደግሞ ፍጡር ብቻ ናት ስንል ባህሪዋ ምንድናት? ሰው ናት እያለ ነው። እናት አባት አላት፣ ሰው ናት እያለ ነው። ኦኬ። ግን ድንግል ማርያምስ ምንድን ነው ጸጋው ይባል? ከሰው ደግሞ የተለየ ደግሞ የከበረች ናት። ከሰዎች ደግሞ ከፍጥረት ስንል ከሰው ሁሉ ደግሞ የበለጠ ልዕልና የበለጠ ጸጋ አላት። ምን? የአምላክ እናትነት። ምን? ንጽህናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ፣ ስትወልዶም በድንግልና ከመውለዷ ፊትም ድንግል መሆኗ ለማንም ያልተሰጠ ለማንም የማይሆን እያለ ነው። እና ጸጋንና ባህሪ መለየት አለብን ብዬ አምናለሁ። ብዙዬ መዝሙርዬ፣ እሺ ትክክል ነህ፣ ትክክል ነህ። አሁን አንተ ፍጡር ብቻ ናት ስትለኝ እኔ አንተን ጠንቅቄ ያውቃለሁ እኮ ወንድሜ፣ መምህሬ ወይም ደግሞ ምትማርብኝም ጭምር። አሁን ፍጡር ብቻ ናት የሚሉ ደግሞ አሁን እኔ ፍጡር ብቻ አይደለችም ብዬ ቅድም ስናገር ይሄ የአንተን እውነት ጠንቅቄ የአንተ እውነት የኔ እውነት ነው፣ የአንተ እውነት የኔ እውነት ነው። በውጭው ያለው ቋንቋ ማርያም ፍጡር ብቻ ናት ብለው በጣም ነው የሚናገሩት። የሚገርም ነገር ቃሉን ልድገምልህ፣ ሁሉም ስለሚጠቀሙት ድንግል ማርያም እንደኔ ፍጡር ብቻ ናት። ለምሳሌ ጸሎት ቢጸለይ ወደ ፍጡር አይጸለይም፣ መጸለይ ለፍጡር ብቻ እንደሚገባ አድርገው ስለሚያስቡ ፕሮቴስታንቶች አቋም ነው። ትክክል። አሁን እነሱ ከሚናገሩት አኳያ ፍጡር ብቻ አይደለች አትበሉ፣ ፍጡር ብቻ ናት ሳይሆን ፈጣሪ የፍጡራን እናትነቷንም መረዳት መቀበል በመስከር እሱ ጸጋ ነው። አሁን ፍጡር ብቻ እሱ ነው እያልኩ ያለሁት። ፍጡር ብቻ አትበሉ ማለት አትችልማ። ምክንያቱም ፍጡር የሚለው ባህሪ ነው። ድንግል ማርያም ደግሞ ፍጡር ናት። ከዚያ ውጭ ሌላ ባህሪ የላትም። መላእክት አሁን የከበሩ ናቸው፣ ግን ፍጡር ናቸው። አየህ፣ እግዚአብሔር ብቻ ነው ፈጣሪ። አሁን አየው፣ ልክ እግዚአብሔር ብቻ ላለው ሰውም ደግሞ በቃ እዚሁ ላይ ግን የቋንቋ እናድርገውና ወደ ግዕዝና ወደ አማርኛ ልንወስደው ነው። ስለ ሰዋሰው ነው የምንሆነው ማለት አሁን ፍጡር የሚለውን የምንቀጽለው ባህሪን ዲስክራይብ ለማድረግ ይሆን? እሱ እንደዛ ነው የሚያዩት። ለምሳሌ የሚለውን ቃል የምንጠቅሰው ባህሪን ዲፋይን ለማድረግ ከሆነ ልክ ነዎት። ፍጡር የሚለውን ቃል ማለት አሁን ፍጡር ፈጣሪ የሚለው ባህሪን ለመግለጽ የሚጠቀም ቃል ከሆነ በሰዋሰው አገባቡ ባህሪን ዲስክራይብ ልናደርግ ስንል ነው ይህን ሀሳብ የምናነሳው። በዛ በሰዋሰው ደረጃ ማለት ነው፣ በቋንቋ ደረጃ፣ በቋንቋ አጠቃቀም ደረጃ ፍጡርና ፈጣሪ የሚለውን ቃል የምንጠቅሰው ባህሪን ዲስክራይብ ለማድረግ አንዱ አስገኝ ያለ አካልና ተገኝ መሆንን ለመግለጽ የምንጠቅሰው ቃል ነው የሚል ነው የእርስዎ ሙግት አለ። አሁን ምን መሰለው ዲያቆን፣ ኤሰንስ አለ። ለምሳሌ የእግዚአብሔር አንደኛው ኤሰንሱ ምንነቱ ነው? ፈጣሪነቱ ነው አይደል? ባህሪውን እንለዋለን፣ አምላክነቱ፣ ገዥነቱ፣ አልፋና ኦሜጋነቱ ብለን ይህን ሁሉ ስንዘረዝር ባህሪው ነው የምናወራው። ባህሪው ማለት ራሱ የእግዚአብሔር ምንነቱ ማለት ነው። እኔና እናንተ ደግሞ እዚህ ያለ ነው ምንነታችን ምንድን ነው? ሰው ነን ወይም ፍጡር ነን ማለት ነው። ፍጡር ብቻ ነን፣ ሌላ አይደለም። ፈጣሪ መሆን አንችልም። በቃ መላእክትም ሁን እኛ የምንሆን ፍጡር ብቻ ነን። ግን ደግሞ መላእክት ፍጡር ብቻ ሆነው ግን ልዩ ጸጋ አላቸው። እኔና እናንተ ፍጡር ብቻ ሆነን ልዩ ጸጋ አለን። ድንግል ማርያም ፍጡር ብቻ ናት፣ ደግሞ ከፍጥረት ደግሞ ከሰዎች ደግሞ የከበረ ደግሞ ጸጋ አላት፣ ክብር አላት ብለን በዚህ መልኩ እናስቀምጠዋል። የኔን አላገኛችሁኝም ሰንዬ፣ እኔን አላገኛችሁኝም። የልጆቹን ግን ለምን መሰለህ አሁን የአማርኛና የግዕዝ ውስንነትን ለማሳየት ብዙ የግዕዝንና የአማርኛን ውስንነት ለማሳየት እሱን ተረድቻለሁ። ማእከለ ፈጣሪ ወፍጡራን የሚለውን መነሻ አድርገው ነው እነዚህ ልጆች የተነሱት። አሁን እኔ የግዕዝ ሊቃውንት መጥተው እንዲያብራሩት ነው የምፈልገው። በአማርኛ አፈታት ዲያቆን መዝሙር ያሬድ ያስተማሩት ልክ ነው። በአማርኛ አፈታት ማለት ያው ነው ዲያቆን። አሁን ማእከለ ፍጡር ወፈጣሪ ስንል ድንግል ማርያምን ያቺ ማእከል ምንድን ነች? ያቺ ማእከልነቷ ምንድን ነች? ኦኬ ማእከልነቷ ኦኬ፣ በጣም ጥሩ ኦኬ። ለምሳሌ አሁን እኛ ድንግል ማርያም ማእከል ናት ስንል ወላዲተ አምላክ ናት እያልን ነው አይደል?
ወላዲታ አምላክ ናት፣ ምልክት ናት። ለሰው ልጅ ያልተሰጠ ለማንም ያልተሰጠ ጸጋ አላት። ምንነት? ወላዲታ አምላክነት። ወላዲታ አምላክ መሆኗ ግን ፍጡር መሆኗን ግን አያስቀረውም። ፍጡርማ ፍጡር ናት፣ ግንስ የከበረ ደግሞ ጸጋ አላት። የከበረች ናት። ከመላእክትም ሁሉ ትበልጣለች። በምን? በፍጥረት አይደለም የምንለው። በምንድን ነው የምንለው? በክብር አይደለም የምንለው። ከመላእክት ሁሉ ትበልጣለች ብለን በምንድን ነው የምንለው? በክብር። አየው፣ በክብር እንበለን። ምንድን ነው? ጸጋዋ፣ የተሰጣ ጸጋ፣ የአምላክ እናት የመሆን የእግዚአብሔር ልጅ እናቱ የመሆን ጸጋ ስላላት እርሷ ማእከለ ፍጡር ወፈጣሪ እንላታለን ማለት ነው እንጂ ምንድን ነው ይሄ ምንነቷ ላይ ወይም ፍጡር መሆን ላይ ወይም ሰው መሆን ላይ ምንም ቤተክርስቲያኗ ይሄ አቋሟ ነው፣ ጥርጥር የላትም። ያሬዲ ምናልባት እዚህ ጋር አሁንም ሚስ ሪፕሬዘንት እንዳይኖር እንደዛ ሆኖብኛል። ሚኪ አንዴ እዚች ጋር ልጠይቀውና አስቀምጥለት። ምናልባት ልጆቹ ሲናገሩት እኔ ልጆቹን አይደለም ሚኪሻይ፣ እኔ እኮ ብፁ በሰጠኝ ሀሳብ ላይ ብቻ ነው። እሺ፣ አይ ብፁ ብቻ ስለ ልጆቹ አይደለም እኔ የምመልሰው። እዛ ላይ ያላችሁ መስሎኝ ነው። አይ ኖ እኔ ብዙ ጠይቆኝ ድንግል ማርያም ተከትልና እንጠለፍንብህ ርዕስ እኔ እያሳየሁ። እሺ ያሬዲ ይቅርታሽ። እሺ አሁን እኔ ቀላል ግልጽ የሆነ ጥያቄ በአማርኛው ነው የምጠይቅህ። እሺ በአማርኛ እንደዛ ላድርገው። በአማርኛው ልጠይቅህ እና አንተ ድንግል ማርያም ፍጡር ብቻ ናት፣ ከፈጣሪም በላይ ናት፣ የፈጣሪ እናት ናት ብለህ ስትለኝ አይ ፍጡር ብቻ ናት ካልኩህ ምንድን ነው? ከፈጣሪ በታች እንዳይቀዱህና ደግሞ መከራ እንዳያሳዩ። እሱ ነው ችግር የሆነብን፣ እሱ ነው ችግር የሆነብን። አሁን ምንድን ነው እየተባለ ያለው? ወየ ኤፍሬም ረጋ በልና ጠይቀው። ቅደም የተሰጥክ ስለሆነ በላይና በታች ምታታባህል ይመስለኛል። እሺ ድምፅ አሁን ይሰማል? ይሰማል። እሺ አሁን ድንግል ማርያም ስለ ፍጡርነት ፍጡር ስለመሆኗ ስትነግረኝ ፍጡር ስለመሆኗ ነግረኛል። ማለትም ሰው ስለመሆኗ ከፈጣሪ በላይ ስለመሆኗ ነግረኛል። እኔ አልነገርኩም። ከፈጣሪ በላይ ይቅርታ ብዙ ፍጡር መሆኗን አንዴ ታገሱኛ፣ ሰንያ አንዴ ታገሱኝ። ችግር የለም አይቆረጥም። ስለ ድንግል ማርያም እየተወያየን እኔ እናንተ ፍጡር ስለመሆኗ ነገርከኝ። ማለትም ሰው ስለመሆኗ እውነት ነው። ከፍጡራን በላይ መሆኗን ነገርከኝ። የፈጣሪ እናት መሆኗን ነገርከኝ። ይሄን እየነገርከኝ ነው መዝሙረ ያሬድ ድንግል ማርያም ፍጡር ብቻ ናት፣ ለእንደኔ ፍጡር ብቻ ናት፣ ሌላ ልትለኝ አትችልም፣ ፍጡር ብቻ መሆኗን ነው ልትነግር የሚገባው፣ ፍጡር ብቻ ናት ብልህ ለእኔ የምትሰጠኝ ምላሽ ምንድን ነው? ከምን አንጻር ላምን ማለት ነው? ኦኬ ለምሳሌ እኔ ከፍጡር ብቻ ናት እኔ ፍጡር ብቻ ናት ብዬ ነው የማምነው ስትለኝ፣ አሁን እኔም እኮ እንደዛ ነው የማምነው ብዬ እመልስልሃለሁ። ግን አንተ ፍጡር ብቻ ስትል ምን እያልክ ነው? እያናናካት ነው? ክብር የላትም እያልክ ነው? የአምላክ እናት አይደለችም እያልክ ነው? ዘላለማዊ ድንግል አይደለችም እያልክ ነው? አታማልደኝም አትጸልይልኝም እያልክ ነው? በምልጃ በጸሎቷ አትረዳኝም አታግዘኝም እያልክ ነው? ምን እያልክ ነው? ፍጡር ብቻ ናት ብለው የሚናገሩ እነሱ ምሳሌውን ስሰጠህ ፍጡር ብቻ ናት ብለው የሚናገሩ የሚደመድሙ ፍጡር ብቻ መሆኗን ነው የምናውቀው የምናምነው። ማርያም ፍጡር ብቻ እንደ እኔ ፍጡር ብቻ ናት ብለው የሚናገሩ አሁን የገለጽክልኝን ነገሮች በሙሉ መጽሐፍ ቅዱስ አይደለም ብለው የሚያምኑ ናቸው። እነሱ ፍጡር ብቻ ናት ብለው ሲደመድሙ ለእነሱ ምንድን ነው ተሐድሶችም አሉ። ምን ብለን ነው የምንመልስላቸው? ኦኬ ታዲያ እንደሱ ሲሉ ደግሞ እኛ ደግሞ የነገረ ማርያምን ትምህርታችን እናገራቸዋለና። አዎ ድንግል ማርያም ፍጡር ናት። አዎ ድንግል ማርያም ሰው ብቻ ናት። ግንስ ደግሞ የከበረ ደግሞ ጸጋ አላት። ደግሞ ከሰው ልጆቹ ደግሞ ትከብራለች። በምን? በፍጥረቷ አይደለም። ፍጥረትማ ሰው ናት። ግን በምን ትከብራለች ቢሉ በንጽህናዋ፣ በቅድስናዋ፣ የአምላክ እናት በመሆኗ፣ ዘላለማዊ ድንግል በመሆኗ ከመውለዷ ፊት ድንግል፣ ከወለደችም በኋላ ድንግል፣ አሁን ለዘላለም ድንግል፣ ዛሬም በልጇ ቀኝ ሆና ስለኛ የምትጸልይ መሆኗን፣ አማላጃችን መሆኗን፣ ቃል ኪዳኗ የሚጠብቀን መሆኑን፣ ዛሬም ጸሎታችንን ወደ ልጇ የምታሳርግ በስላሴ ዘንድ የመወደድ የመደመጥ ሞገስ ያላት መሆኗን እነዚህን ሁሉ በመጽሐፍ ቅዱስ በአባቶች ትምህርት በቤተ ክርስቲያኔ መጽሐፍት እያደረኩኝ
አስረዳችኋለሁ። ድሮም እኮ ሙግታችን ይሄ ነው ከጴንጤዎቹ ጋር። አሁን እዚህ ጋር ምን እያሳያቸው ነው? ፍጡር ብቻ ናት ብለው መዝጋታቸውን እያረምከው ነው አይደል? አሁን ይኸውልህ ብሱዬ፣ እነሱ ፍጡር ብቻ ሲሉ ጸጋዋን ሁሉ ገፈው ነው። ፍጡር የሚለው ባህሪ ነው፣ ጸጋ ሳይሆን ባህሪ ነው። መክበርና ደግሞ ልዕልናና ከፍታ ደግሞ ጸጋ ነው፣ ከእግዚአብሔር የሚሰጥ ጸጋ ነው። እነሱ አሁን እኔና እነሱን አንድ የሚያደርገን ሰው ናት። ኦኬ፣ እንደ እኔና እንዳንተ እናት አባት አላት ናት። ከሰማይ የወረደች አይደለችም። ኦኬ፣ እንደ መላእክት አይደለችም። ኦኬ፣ ግን ደግሞ ከመላእክት ትበልጣለች ካልኩኝ በምን ፍጡር አይደለችም ያልኩኝ ነው? በባህሪ አይደለም። ከመላእክት ትበልጣለች ስል ጸጋዋን ክብሯን ነው የማወራው። አየህ፣ እነሱ ፍጡር ብቻ ሲሉ ጸጋዋንና ክብሯን ንቀው ነው። እኔ ግን ፍጡር ብቻ ስል ሰው ናት እያልኩኝ፣ ምክንያቱም ሰው አይደለችም ከሰማይ ወረደች ናት ብለው ደግሞ የሚያሰቡ ምንፍቅና ስላለ፣ ስለዚህ ቤተክርስቲያኗ በደንብ ጥንቁቅ ናት። ከሌላ ጋር የምታስቀምጠው መስመሩ። እሺ፣ እዚህ ጥንቁቅ ላይ መዝሙር ያሁን እዚህ ጥንቁቅ ነቅትህ ላይ በደንብ እያሳየ ያለው ማርያም ፍጡር ብቻ ነች። አዎ ፍጡር መሆኗን እኮ እየተናገርኩ ነው። ፍጡር መሆኗን ሰው መሆኗን እየተናገርክ ነው። ሰው መሆኗን ፍጡር መሆኗን እየተናገርክ ፍጡር ብቻ ነች ብለህ መዝጋት የለብህም። ከፈጣሪ በላይ ከፍጡራን በላይ መሆኗን መናገር ማለት ማመን ነው። የፈጣሪ እናት መሆኗን መናገር ማለት ማመን ነው። ፍጡር ብቻ ነች ብለህ ዘግተህ ይሄ ብቻ ነው እምነቴ ማለት ሳይሆን የምትመሰክረው ይሄን ብቻ ሳይሆን ከፈጣሪ በላይ ከፈጣሪ ገርም አለብህ። የፈጣሪ እናት መሆኗን ማመን መናገርም አለብህ። ስለ ድንግል ማርያም መናገር የሚገባውን ነገር ይሄን አብረህ ማመን መናገር አለብህ ብለህ ብትናገረው ይሄን ነገር ገላጭ አያደርገውም። ከዚህ በላይ ምን ገላጭ አለ? ይሄ ነው ላሳየ የፈለኩት። እሺ ገብቶኛል። እስቲ ታላቁ ሀሳብ ሜቢ ካለው ታላቁ ማይክ አንስቶ ነበረ እና ሜቢ ታላቁ ቀጥሉ። እሺ እኔ ያልታየ ነገር ካለ ሜቢ በሌሎች ወንድሞች ደግሞ እይታ ሲያስቀምጠው አሪፍ ነው። እኔም እማራለሁ። ታላቁ ያለ ዲያቆን ይሰማለሁ? ይሰማሉ። ይቀጥሉ። ኔትወርክ እንዳይዘኝሽ ማልሰማ ከሆነ ትነግሩኛላችሁ። ቅድም ጀምሮ ስሰማ ነበርና አሴ ባህሪ እያየንባት የልጅነት ባህሪ ይረብሻቸዋል። ነፋሱ ሚዩት ላድርገው። ንፋሱ በዛ ከድምፆት እና ትንሽ ወይ ጠጋ ይበሉ። መጠጊያ ነገር እንፈልግ። መጠጊያ በጣም ጥሩሽ። እመቤታችን ፍጡር ብቻ አይደለችም ላይ ነው አይደለ? እየተነጋገራችሁ ያላችሁት ፖይንቱን ሚስ እንዳላረገው ሀሳብ ስሰጥ ማይኮትን ኦን ያደረጉት። ቆይ ይጠብቁን፣ እናርሶ በውስጥ እንዋቀሳለን። ምንድነው ብዙ ሀሳቦች ስታነሱ ስለነበረ ከቅድም ጀምሮ ብዬ ነው አንደኛው ላይ ፖይንት አውት አድርጌ ለመናገር እንዲመቸኝ ነው። እሺ ሰው ፕሮቴስታንቶቹ ለምሳሌ ድንግል ማርያም ፍጡር ብቻ ናት ሲሉ ጸጋዋን ንቀው ቃል ኪዳኗን ንቀው የአምላክ እናት መሆኗንም አንዳንዶቹ ክደው ዘላለማዊ ድንግል መሆኗን አማላጅ መሆኗን ሁሉ ንቀው ነው ፍጡር ብቻ ናት ሲሉ በቃ በእኛ ክብር ናት ከኛ እኩል ናት ለማለት ነው። እኛ ደግሞ ፍጡር ብቻ ናት ስንል አዎ ሰው ናት እያልን ነው። ግን ደግሞ የከበረች ናት፣ የተለየ ጸጋ አላት። በዚህ እያልን ሁለቱን ነገሮች የተቀራረበ ሀሳብ ነው እና በዚህ ነበር ስናወራ የነበረው። ፍጡር ብቻ የሚለው እኛ ስንገልጽ እሱንማ ሰምቻለሁ። ድንገት በደንብ ልዩነቱን በደንብ ፖይንት አውት ለማድረግ እንዲመቸኝ ነው። ግን ዞሮ ዞሮ ሲሉ እኮ ነው የሚቋረጠው። ዞሮ የሚለውን ይቅርና ዝም ብለው ወደ ፖይንት ይጉ። ተቋረጡ። ዲያቆን ንፋሱ ነው መዝሙርዬ፣ ዞሮ እያስቸገራቸው ነው። ንፋሱን ያስቸገረው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ
ተሰባ ድንግል ለመድኃኒተ ዚአነ ከድንግል ግን ሰው ሆነ አለ። አሁን የእመቤታችን ቅድስና እንደው ምን አይነት ስፔሻሊ ራሱ መጠናት የሚገባው ነው ማለት ነው። ምክንያቱም በመጽሐፍ ቅዱስ ውስጥም ቢሆን መንፈስ ቅዱስ በሐዋርያት በምልአት ሳይሰጥ በድንግል ማርያም ላይ የመላ ነው። ጸጋ ለፍጥረት ሁሉ ሳይሰጥ በድንግል ማርያም ጸጋ ይሄ ቀረብሽ የማትባል ጸጋ ሁሉ የመላባት ናት። ሁለተኛው ፖይንት ማለት ነው። ሶስተኛ ቃል ወይም ይሄ የእግዚአብሔር ጸጋ የምንለው በቅዱሳኑ ሁሉ ቢያርፍ በቅዱሳኑ ሁሉ ቢያድር እንደ ድንግል ማርያም አይደለም ያደረው። በድንግል ማርያም በስጋ ነው ያደረው ማለት ከስጋዋ ስጋ ከነፍሷ ነፍስ ከፍሎ ተዋህዷል፣ ነስቶ ተዋህዷል። ማንም እንደዚህ የሆነለት የለም። ማንም እንደዚህ የሆነለት የለም። ይሄ ክብሯ ከሁሉም ቅዱሳን ክብር እንድትበልጥ ያደርጋታል። የአምላክ እናትነቷ የጸጋ አይደለም፣ በጸጋ አይደለም የአምላክ እናት የምንላት እኛ እሷን እናታችን የምንላት በጸጋ ነው፣ በስጦታ ነው። ክርስቶስ እናቴ ሲላት ግን እንደዚሁ በጸጋ አይደለም፣ ከስጋዋ ስጋ ከነፍሷ ነፍስ ከፍሎ ተዋህዶ ነው። እሷም ልጅ ስትለው እኛን ልጆቼ በምትለን አገባብ አይደለም። ስጋዋን ደሟን ሰጥታለች፣ የወልድ ማደሪያ ሆናለች። ስለዚህ ከነዚህ ነገሮች አንጻር ቢታይ በመጽሐፍ ቅዱሳዊ ትምህርቱንም ብንይዘው እመቤታችን የትውልድ መዳን ምልክት ተብላ ተነግራለች። ራሷ the personhood of Saint Mary ማለት ነው። እግዚአብሔር ምልክትን ይሰጣችኋል ተብሎ ምልክት ተደርጋ ለዓለም መዳን ተቀምጣለች። የኦሪት ሕግ የሚያበቃበት አዲስ ኪዳን የሚተከልበት ያ የመሸጋገሪያ ድልድይ ሆና ተቀምጣለች። እሷ ራሷ እግዚአብሔር ምልክትን ይሰጣችኋል ነው ድንግል በድንግልና ትወልዳለች የሚለው ማለት ነው። ምልክት ሆና ተቀምጣለች። ግን ይሄ ከፍጡራን በላይ ያረጋታል ወይ ቢባል ወይም ባህሪዋን ይቀይረዋል ይባል አይቀይረውም። በቃ ፍጡር ብቻ ናት ድንግል ማርያም፣ ምንም ሊሆን አይችልም። ኦኬ። ስለዛ ነገሩን እንትን የሆነ ልጥጥ እንዳናረገውና ፍጡር ብቻ አይደለችም የሚለው ንግግር ውስጥ ኢንቴንሽኑ ከኋላ ያለው ኢንቴንሽን ምንድነው እኛ እናውቀው። ግን ንግግሩ ራሱ ፍጡር ብቻ አይደለችም የሚለው ንግግር ግን መታረም የሚገባው ንግግር ነው። ምክንያቱም the ultimate division there is between God and his creation is ፍጡርና ፈጣሪ አለቀ። ለዚህ ድንግል ማርያም ፍጡር ብቻ ካልሆነች ምን ልትሆን ነው? ፈጣሪ ልትሆን ነው ለሚለውን አብረው እስኪ ቢል አክሊለ ምክህነ ብለናታል እኮ አክሊለ ምክህነ ወቀዳሚተ መድኃኒትነ ወመሰረተ ንጽህነ ብለናት የለሷም መሬታችን ማይከለ ፈጣሪ ወፍጡራን የሚያስብላት እኮ እሷ ከፍጡራን በላይ የሆነ ባህሪ ኑሯት ከፈጣሪ በታች ያለ ባህሪ ኑሯት አይደለም። የባህሪ ጉዳይ አይደለም። ይሄ የባህሪ ጉዳይ አይደለም። ማይከለ ፈጣሪ ወፍጡራን ያስባላት አገልግሎቷ ነው ያደረገችው። ከብሉይ ወደ ሐዲስ ስንመጣ ያለው ያ አገልግሎቷ አሮጌው ስርዓት እንዲያልፍ አዲሱ ስርዓት እንዲተካ ይኩነኒ ስላለች በእርሷ ድልድይነት ክርስቶስ ወደ ዓለም ስለመጣ ማይከለ ፈጣሪ ወፍጡራን ትባላለች። ከፍጡራን መካከል ንጹህ ስጋን ይዛ ስለተገኘች ማለት ነው። ከእኛ ወገን ሆና መለኮት ሊዋሃደው የሚችለውን ቅዱስ ንጹህ ስጋ ይዛ ስለተገኘች አዎ ማዕከለ ፈጣሪ ወፍጡራን ናት። በድጓውም እኮ በጣም ብዙ ጊዜ ትነሳለች አይደለ? በዚህ በዝማሬው በወረቡ ውስጥም እኮ ለማዕከለ ፈጣሪ ወፍጡራን የሚባል እኮ አገላለጾች አሉ። መካከለኛ ተብላ ይነገርላታል። ምንድነው ጥፋቱ? ምንድነው ችግሩ? ለቃል ርደት ለስጋ ርገት የሆነች እኮ እሷ ናት። ምክንያተ ድኅን የምንላት እኮ በዚህ ምክንያት ነው። ምክንያተ ድኅን የመዳናችን ምክንያት አክሊለ ምክህነ ብለናት የለ የባህሪያችን መመኪያ የንጽህናችን ዘውድ የምንላት ታዲያ በምን ምክንያት ነው? ዝም ብሎ ለከንቱ ነው እንዴ? ለከንቱ እኮ አይደለም። ማዕከለ ፈጣሪ ወፍጡራን ማለት በባህሪ ከፍጡራን ትበልጣለች ከፈጣሪ ታንሳለች ማለት አይደለም። በባህሪ ከኛ ጋር እንደኛው ፍጡር ናት። አለ ቅድመ ዓለም የነበረችበት ሁኔታ የለም። መለኮት ተዋህዶ ባልነበረችበት ዘመን ያኖረበት ጊዜም የለም። እንደዚህ አይነት አገላለጽ በቤተ ክርስቲያን እንግዳ ነው። የለም እንደዚህ አይነት ነገር። ግን ምንድነው እሳ ማዕከለ ፈጣሪ ወፍጡራን ናት ወይ? አዎ ናት። በፈጣሪና በፍጡራን መካከል አለች ወይ? አዎ አለች። ምን ሆና? ቃል ስጋ እንዲሆን ምክንያት ሆና አለች። ለቃል መውረድ ለስጋ ማድረግ ምክንያት ሆና አለች። ምክንያተ ድኅን የምንላት በዚህም ምክንያት ስለሆነ ማለት ነው። ስለዚህ ከባህሪ አንጻር ጉዳይ አይደለም፣ ከአገልግሎት አንጻር የሚታይ ነው። ከዚሁ ጋር አያይዞ አንድ ሰው ክርስቶስን ታዲያ እንዴት ነው የምናየው ሊል ይችላል።
እንደዚህ ከሆነ ክርስቶስ መካከለኛ ስንለው እንዴት ነው ከተባለ የክርስቶስ ሳልቪፊክ ነው። ምንድን ነው አሁን የሚነሱ ሀሳቦች ነበሩ ማለት ከኢየሱስ ብቻ በቀር ወደ አብ የሚመጣ የለም። ስለዚህ ታዲያ እንዴት እናርግ? አብ መዳረሻ ወልድ መድረሻ ሆኖ ነው የሚሄደው። ወልድ መድረሻ አብ መዳረሻ ነው የሚሆነው ማለት ነው። አሁን ሰሞኑን በሚናፈሰው ሎጂክ ከተሄደ ከእኔ ብቻ በቀር ወደ አብ የሚመጣ የለም ያለውን ይይዝና እኔ መንገድና እውነት ሕይወትም ነኝ የሚለውን ይይዝና ወልድ መዳረሻ አብ መድረሻ ይሆናል ማለት ነው። እንደዛ ከሆነ አብ ከሳበው በቀር ወደ እኔ የሚመጣ የለም ያለውስ ምን ሊሆን ነው? ሲጀመር በወልድ በኩል የምትሄደው አብ ሲመርጥ እኮ ነው አይደል? ሲጀመር በወልድ የምታምነው አብ ከሳበህ ነው ማለት ነው። በዛ በሲምፕሉ ሎጂክ ከሄድን ዝም ብለን ሊተራሊ ቃሉን የምንወስደው ከሆነ ይሄማ ካልቪኒስት ሊሆን ነው ራሱ። አብ ካልመረጠህ በወልድ አታምንም የሚለው ሊሚትድ አቶንመንት ምናምን የሚባለው የካልቪኒስት ትምህርት ሊመጣ ነው ማለት ነው። ስለዚህ ዝም ብሎ ቃሉን ላጥ እያደረጉ እየወሰዱ ዝም ብሎ ለራስ መተርጎም በእኛ ቤተክርስቲያን አይፈቀድም፣ የለም። እኛ ቤተክርስቲያን አይፈቀድም፣ የለም። ስለዚህ መካከለኛ ለክርስቶስ ሲነገር ኦንቶሎጂካል ነው። ምክንያቱም ክርስቶስ አምላክ ነው። ከዛ ግን ከድንግል ስጋ ነሳና ምን ሆነ? ሰው የሆነ አምላክ ሆነ። መጀመሪያ ሎጎስ ብቻ ነበረ። ከዛስ ምን ሆነ? ክርስቶስ ሎጎስ ሆነ ማለት ነው። መጀመሪያ ቃል ብቻ ነበረ፣ ከዛ ስግው ቃል ሆነ። ውስጥ ሰው የሆነ ወልድ ብቻ ነው። ከሰዎች ደግሞ ከሰው ባህሪ ከተነሱት ማለት ነው ሰው ተብሎ የባህሪ አምላክ የሆነ ማንም የለም። አምላክ ሆኖ በባህሪ ደግሞ የሰውን ስጋ የያዘ ማንም የለም። ስለዚህ ክርስቶስ ብቻ ተለይቶ ቤዛችን ይባላል። ክርስቶስ ብቻ ተለይቶ አስታራቂ ይባላል። ክርስቶስ ብቻ ተለይቶ መካከለኛ ይባላል ማለት ነው። የእሱ መካከለኝነት ፍጡራን የሚጋሩት አይደለም። አደሰም ታይም አብ መንፈስ ቅዱስም መካከለኛ ተብለው አይነገርላቸውም። ለምን? ስጋን ስላልነሱ ማለት ነው። ሞታችንን ስላልሞቱልን በተለየ አካላቸው መጥተው የሰውን ባህሪያቸው ስላላደረጉ እነሱ መካከለኛ የማይባሉበት ምክንያት ሰው ስላልሆኑ። ፍጡራንስ ለምንድን ነው ደግሞ መካከለኛ የማይባሉት? በክርስቶስ ደረጃ ከተባለ የባህሪ አምላክ ስላልሆኑ ነው። ስለዚህ ድንግል ማለት ነው መካከለኛ ስትባል ከምን አንጻር ነው ከተባለ ማእከለ ፈጣሪ ወፍጡራን የሚለው ከብሉይ ወደ አዲስ ለመምጣት ለሰው ልጆች ምክንያተ ድኅን በመሆን አክሊለ ምክህነ ቀዳሜተ መድኃኒትነ ባልናት በዛ መሰረት ነው እንጂ ከባህሪ አንጻር አይተረጎምም፣ ሊተረጎምም አይችልም እንደ ክርስቶስ ስላልሆነ ማለት ነው። የእሷ መካከለኝነት ግልጽ ነው ሀሳቤ። የሚገርመው ነገር እርስዎን ቆይተው መጡ። እኔም ከቅድም ጀምሮ ስናገር የነበረው ነገር ሁሉ አንድ ነው እና የሁላችን ቤተክርስቲያን ውስጥ ያው ሁላችንም ስላደግን የሁላችንም እዚህ ወንድሞቼ ማሳባችን ሁሉ አንድ ነው እና እግዚአብሔር ይስጥልን፣ ቃልዎት ያሰማልን።